ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በሁሉም ነገር ፋኖን ወይም አማራን ማህበረሰብ መክሰስ መቼ ነው የሚያቆመው በሚል ርዕስ በተለይም የትግራይ ኤሊቶች የትግራይ ሊቃን የሚባሉት ለምን እውነታውን ለህዝብ እንደማይናገሩ ለምን በአማራው ማህበረሰብ ላይ በፋኖ ላይ የማይሆን ንግግርና አመለካከት የውሸት ንግግርና አመለካከት እንዳላቸው በአንዳንድ ለምን እንደሆነ በመጠየቅ በዛ ዙሪያ ላይ አንዳንድ ምላችሁ ነገር ይኖረኛል። በተለይም ጌታቸው ረዳ በቅርቡ የተናገረው ነገር አለ። ያ ጌታቸው ነጋ የተናገረው ነገር በጣም ጌታቸው ነጋ እንዴት ይሄን ይናገራል በሚል በንዴትና በቁጭት አይደለም ይሄን የምናገረው። ከጌታቸው ረዳ ምንም የሚጠበቅ ነገር የለም። ጌታቸው ረዳ ማለት ካድሬ ነው። ከካድሬ ብዙም የሚጠበቅ ነገር የለም። ነገር ግን ይሄ የጌታቸው ንግግር ጌታቸው ስለተናገረው ሳይሆን በርካታ የትግራይ ልሂቃን እሱ የሚናገረውን ነገር ስለሚቀበሉና ስለሚያምኑ ያንን በተለይም ደግሞ የትግራይ ማህበረሰብ የትግራይ ወገኖች በፋኖ ላይ እየተነገረ ያለውን በአማራው ላይ እየተነገረ ያለውን ነገር እውነታውን ማወቅ ስላለባቸው ለትግራይ ማህበረሰብ ከምንም ነገር በላይ እንደውም የሚጠቅመው ፋኖ መሆኑን እንዲያውቁ ለማሳየት ይህንን ቅንብር ይዤላችሁ መጥቻለሁኝ እና ጌታቸው ረዳ ምንድነው ያለው? አድማጮቼ ተመልካቾቼ፣ ያው የትግራይ ወገኖች የትግራይ ሊቃን የትግራይ ጄኖሳይድ የሚሉት ነገር አለ። በትግራይ በተደረገው ጦርነት የትግራይ ጄኖሳይድ የሚሉት ነገር አለ። ነገር ግን የትግራይ ጄኖሳይድ እያሉ ግን ለዚህ እነሱ በትግራይ ላይ ተፈጸመ ለሚሉት ጄኖሳይድ ግን ብዙ ጊዜ ተጠያቂ የሚያደርጉት ብዙ ጊዜ የሚከሱት አማራው ነው። ይገርማቸዋል። አማራው ኢትዮጵያ ውስጥ ከዚህ በፊት በህወሓትና ኦነግ በዘረጉት የዘር ህገ መንግስት የጎሳ ህገ መንግስት ላለፉት በቃ ህወሓት በ1983 አዲስ አበባ ገባች ጊዜ ጀምሮ እንግዲህ ኦልሞስት ለስንት ጊዜ ሆነ ማለት ነው? ኦልሞስት ለ30 ምናምን ዓመት ለ35 ዓመት ሙሉ በሁሉም የሀገሪቷ ክፍል ማለት ይቻላል ኢትዮጵያ ውስጥ ለተፈጠረው ችግር ለብሔር ጭቆና በሉ በሌላው ማህበረሰብ ውስጥ ለተፈጠረው ድህነት በሉ ለሁሉ ነገር አማራውን ማህበረሰብ ነው እንደ ጠላት ሲቆጠር የነበረው። ነፍጠኛው አማራው እየተባለ ቦታ ነው የምትሉት። ሁሉም ቦታ አማራው ማህበረሰብን ለሁሉ ለኢትዮጵያ ስለት ለኢትዮጵያ ችግር ለኢትዮጵያ ድህነት የሚጠይቁት በቃ አማራው እንዲያረገን ነፍጠኛው ስርዓት እንዲያረገን አማራው እንዲያረገን ነፍጠኛው ስርዓት እንዲያረገን። ፖለቲካው ራሱ የህወሓትና የኦነግ ፖለቲካ የተቃኘው ቅኝቱ ራሱ የተገመደው በአማራ ጥላቻ ላይ ነው። ስለዚህ ለሁሉ ነገር አማራው ነው ተጠያቂ። አማራው ጠቅላይ ሚኒስትር መሆን አይችልም። ለምን? አማራው ለረጅም ጊዜ ሲገዛ ነበር። አማራው አዲስ አበባ ከንቲባ መሆን አይችልም። አማራው ሲገዛ ነበር። አማራው ስልጣን ገዢ ነበር። አሁን አማራው ስልጣን መያዝ የለበትም በሚል ሲስተማቲክ በሆነ መንገድ ይሄ አማራ የሚሉትን ማህበረሰብ ሰፕሬስ የማድረግና የማሳነስ ስራ ነው የተሰራው። እንግዲህ አማራ ማህበረሰብ የሚሉት ወገኖች ያው ይሄ አማራ የሚለው ራሱ ዴፊኒሽኑ ከባድ ነው። አማራ የምንባለው እኛ አሁን ምንድነው የምንባለው? አማራዎች እኮ ነው የምንባለው። ኢትዮጵያዊ ነን የሚል ማንነታችን ኢትዮጵያዊነት ብለን የምንናገር ሰዎች በሙሉ በነ ጌታቸው ረዳ በነ ዳውድ ኢብሳ በነ መራራ ጉዲና በሌሎቹ ምንድነው የምንቆጥረው? ኢትዮጵያዊ ነው። በነገራችን ላይ አድማጮች የተማሪዎች አሁን ባለው ህገ መንግስት አሁን ባለው የጎሳ አወቃቀር ኢትዮጵያዊነት ቦታ የለውም። እንደው ይሄንን እኛ ኢትዮጵያዊ ነን እንላለን እንጂ በህገ መንግስቱ መሰረት ኢትዮጵያዊነት ብሎ ነገር የለም። በህገ መንግስቱ መሰረት ህገ መንግስቱ ለኢትዮጵያዊነት እውቅና አይሰጥም። ህገ መንግስት ይሄ አሁን ህገ መንግስታችን የሚሉት እና አብይ አህመድ ወያኔ የዘረጋው እና አብይ አህመድ ያስከተሉት ህገ መንግስታችን የሚሉት ለኢትዮጵያዊነት እውቅና አይሰጥም። ለብሔር ብሔረሰቦችና ህዝቦች ለሚሉት ነው እውቅና የሚሰጠው። ስለዚህ እኔ ማንነቴ ኢትዮጵያዊነት ነው ብዬ ብናገር
ማንነቴ ኢትዮጵያዊነት ነው ብዬ ብናገር ውጭ ሀገር ስላለው ነው እንደዛ። ኢትዮጵያ ውስጥ ብሆን ማንነቴ ኢትዮጵያዊነት ነው ማለት አልችልም ነበር። ማንነቴ ኢትዮጵያዊነት ነው የማለት ድፍረት ያገኘሁት ኢትዮጵያ ውጭ ሀገር ስለሆንኩ ነው። ለምን ማንነቴን የሚያከብር አይደንቲቲን የሚያከብር ሰብአዊ መብቴን የሚያከብር አገር ላይ ስላለሁኝ። ኢትዮጵያ ውስጥ ግን ኢትዮጵያዊነት ቦታ የለውም። ኢትዮጵያ ውስጥ ወይ ኦሮሞ መሆን አለባችሁ፣ ወይ አማራ መሆን አለባችሁ፣ ወይ ጉራጌ መባል፣ ወይ አንዱን ጎሳ አንዱን ዘር መርጣችሁ አንዱ ጋር መካከል አንዱ ጆንያ ውስጥ መግባት አለባችሁ። ከኦሮሞና ከአማራ የተወለደ፣ ከትግሬና ከአማራ የተወለደ፣ ከኦሮሞና ከሲዳማ የተወለደ፣ ከጉራጌና ከኦሮሞ የተወለደ፣ ከሶማሌና ከኦሮሞ የተወለደ ወዘተረፈ ሶማሌነትም ኦሮሞነትንም ይዤ መቀጠል እችላለሁ ማለት አይችልም። ወይ ኦሮሞ መሆን አለበት፣ ወይ ሶማሌ መሆን አለበት፣ ወይ ጉራጌ መሆን አለበት፣ ወይ ኦሮሞ መሆን አለበት፣ ወይ አማራ መሆን አለበት፣ ወይ አንዱ መምረጥ አለበት። ስለዚህ ለውህድ ኢትዮጵያዊነት፣ ለኢትዮጵያዊነት፣ ለብዝሃነት ይሄ አሁን ያለው ህገ መንግስት ቦታ አይሰጥም። ይሄ በግልጽ ሊታወቅ ይገባል። ስለዚህ እንደኛ አይነት ሰዎች ውህድ ኢትዮጵያውያንን የምንል ሰዎች ባይ ዲፎልት የሚባል ነገር አለ። እሺ ለምሳሌ የሆነ ለምሳሌ አሁን የሆነ ነገር ምርጫ ትሰጣላችሁ አይደለ? ለምሳሌ የሆነ ኦንላይን ምግብ እናዛለን እንበል። ኦንላይን ምግብ ስናዝ አንድ ዶሮ ወጥ፣ 2 ክትፎ፣ 3 ጨጨብሳ፣ 4 ምን ልበላችሁ ገንፎ እናዛለን። 5 ደግሞ ምርጫ አለ እና 5ን ከተጫን የቱ ነው የሚመጣልን? ገንፎ ነው የሚመጣልን? ጨጨብሳው ነው? ክትፎ ነው? ዶሮ ወጡ ነው? የቱ ነው የሚመጣልን? ስለዚህ ያ የሆቴል ቤቱ ባለቤት ምን ይላል? በቃ ከነዚህ ከአራቱ አንዱን ይሄኛው ነው የሚሻለኝ የሚለውን ካልመረጠ ባይ ዲፎልት በቃ ዶሮ ወጥ ነው የምናዘው ይባላል። ስለዚህ ስፔሲፊክሊ ዶሮ ያለ ዶሮ ያገኛል። ስፔሲፊክሊ ክትፎ ያለ ክትፎ ያገኛል። ስፔሲፊክሊ ጨጨብሳ ያለ ጨጨብሳ ያገኛል። ስፔሲፊክሊ ደግሞ ገንፎ ያለ ገንፎ ያገኛል። ምንም ያልመረጠ ግን አየው አንድ ምግብ ሊታዘዝለት ስለሚገባ ባይ ዲፎልት ያ ሰው ዶሮ ያገኛል። ባይ ዲፎልት የሚለው እንግዲህ ያ ነው። በቃ ምርጫ ከሌለ በቃ ያ ሰው የሚካተትበት ነው። እና አሁን አማራ ወይ ኦሮሞ ወይ ጉራጌ አይደለንም የምንል ሰዎች ካለን፣ ኢትዮጵያዊንን የምንል ሰዎች ካለን ኢትዮጵያዊነት ቦታ ስለሌለው ባይ ዲፎልት ምን ውስጥ ነው የምንካተተው? አማራ ውስጥ ነው የምንካተተው። አማራዎች እንሆናለን ማለት ነው። ስለዚህ ይሄ አማራ የሚሉት ብሮዱ እንትኑ ኮንሰፕቱ ይሄ አማራ የሚባለው ነገር በጣም ሰፊ ነው ማለት ነው አድማጮች፣ በጣም ሰፊ ነው እና ይሄን ማህበረሰብ እንደ ጠላት የማየት ፖለቲካ ነው። እና አሁን ምንድነው የሆነው ወገኖቼ? ጌታቸው ረዳ እዚህ ጋር የምታዩት ጌታቸው ረዳ ብሩክ የሚባል ጋዜጠኛ አለ። በጣም አደርባይ የሆነ ጋዜጠኛ አለ። በጣም አደርባይ የሆነ ጋዜጠኛ እና ይሄ ጋዜጠኛ የወያኔ አፍቃሪ የወያኔ አፈቀላጤ የነበረ እና ያኔ የቄሮችና ፋኖች ሰላማዊ በሆነ መንገድ እንቅስቃሴ በሚያደርጉበት ጊዜ አብይ አህመድን ወደ ስልጣን ያመጣው እንቅስቃሴ ማለት ነው። አያችሁ አብይ አህመድን እነ ለማ መገርሳን ይሄ አሁን ብልጽግና የሚባሉትን ወደ ስልጣን ያመጣው እንቅስቃሴ በሚደረግበት ጊዜ ይሄ የምታዩት ብሩክ የሚባለው ጋዜጠኛ የፋና ጋዜጠኛ የወያኔ ተለጣፊ የወያኔ አቀንቃኝ ወያኔ ደሞዝ የሚከፍለው ጋዜጠኛ ስለነበረ ወያኔውን ጌታቸው ረዳን አምጥቶ ቃለ መጠይቅ አድርጎት ነበር። የቄሮን እንቅስቃሴና የፋኖን እንቅስቃሴ የኦሮሞና የአማራ ወጣቶችን ሰላማዊ እምቢተኝነት ተቃውሞ በመቃወም ጌታቸው ረዳ ያኔ እሳትና ጭድ አንድ ላይ መሆን አይችሉም ብሎ ያኔ የነበረውን ሰላማዊ የሆነ እንቅስቃሴ አጥጥሎ የተናገረበት ቃለ መጠይቅ ወቅት ነው። ከላይ የምታዩት ነጭ ልብስ ለብሶ ማለት ነው። ጎኖ ያለው ጋዜጠኛ ደግሞ ብሩክ ይባላል። እንግዲህ ለወያኔ
የወያኔ አገልጋይ የነበረ አሁን ደግሞ ወቅታችን የምታዩት በቅርቡ የአብይ አህመድ የኦሮሞ ብልጽግና አቀንቃኝና አገልጋይ ሆኖ ደግሞ እንደገና ጌታቸው ረዳን ቃለ መጠይቅ ሲሰጠው እናያል። በጣም ይገርማል። ያቺው አንዳንድ ሰዎች መርህ የሚባል ነገር ራሱ ሳይኖር ሲቀር በቃ ዛሬ ነጭ ሆኖ ነገር ጥቁር ሲሆኑ፣ ዛሬ ቢጫ ሆኖ ነገር ቀይ ሲሆኑ ስታዩዋቸው እንደዚህ በቃ ህሊናቸውን፣ አይምሯቸውን፣ ኢንቴግሪቲያቸውን ቆሻሻ ማጠራቀሚያ ውስጥ ከተው በዚህ መልኩ ሲገለባበጡ ሰዎችን እንደማየት የሚያሳዝን ነገር የለም። እውነቴን ነው የምላችሁ። ልክ ሰዎች ሮቦት የሆኑ ይመስል ሮቦት ወይም የኮምፒውተር ጌም የሆኑ ይመስል በቃ ዛሬ እንዲህ የነበረ ሰው ነገ ደግሞ እንዲህ ተቀይሮ የማይሆን ነገር ሲናገር ማየት በጣም ያሳዝን እና ይሄ ጋዜጠኛ ማለት እንደዛ ማለት ነው። እና ይሄ ጋዜጠኛ ጌታቸው ረዳን ቃለ መጠይቅ አድርጎታል። እና ጌታቸው ረዳን ቃለ መጠይቅ ሲያደርገው ጌታቸው ረዳ በዚህ በቃለ መጠይቅ በትግራይ ስለነበረው ነገር አንዳንድ ነገሮችን ተናግሯል። አብዛኛው የተናገረው ነገር እውነት ነው። ነገር ግን የተወሰኑት የተናገራቸው ነገሮች ግን በጣም የሚያስቁት ምንድነው በቃ ይሄ ሰው በቃ ይሄ ፕሮግራም ከብሩክ ጋር የተደረገው ፕሮግራም በአብይ አህመድ ታቅዶ ጌታቸው በዚህ ፕሮግራም ላይ ቀርቦ የተናገረውን ነገር እንዲናገር ጌታቸው ታዞ የተናገረው ጌታቸው ረዳ በራሱ ፈቃደኝነት የተናገረው ነገር አለ። ጌታቸው ረዳ በብልጽግና ኮሚኒኬሽን ኃላፊዎች በሉት በእነ አብይ አህመድ መመሪያ ተሰጥቶት ነው ይሄንን ፕሮግራም እንዲያዘጋጅ ተደረገው እና ይሄን ፕሮግራም እንዲያዘጋጅ ተደረገው ደግሞ በዋናነት እነ ደብረጽዮንን ዲስትሮይ ለማድረግ እና በተወሰነ መልኩ ተሳክቶለታል። ሆነን ለመናገር እነ ደብረጽዮንን ያቀረበበት ሁኔታ ህወሓትን ያቀረበበት ሁኔታ የጌታቸው ረዳን ቃለ መጠይቅ ሰምቶ ህወሓት አለች ብሎ መናገር የሚደፍር ሰው ከዚህ በኋላ ይኖራል ብዬ አላስብም። ብዙዎቻችን የማናውቀውን የነበረውን ነገር እነ ደብረጽዮን ጋር የነበረውን ነገር በትንተንተንተን አድርጎ ነው ጌታቸው ረዳ ህወሓት የሚባለው ነገር እውነቴ ነው እንደፈረሰ ህወሓት የሚባል ነገር እንደሌለ በግልጽ ያስቀመጠው በጣም ብዙ ነገሮችን ገላጭ። ነገር ግን ጌታቸው ረዳ ያው የአብይ አህመድ አፈቀላጤ ነው ማለት ለምንድን ነው መሰላችሁ? የአብይ አህመድን ኢሜጅ በተቻለ መጠን በቃ አብይ አህመድ ከደሙ ንጹህ ነው የሚል አይነት ቃለ ምልልስ ነው ያደረገው። አብይ አህመድ ከደሙ ንጹህ ነው የሚል አይነት ቃለ ምልልስ ነው ያደረገው እና አንድም ከዚህ በፊትም ጻድቃን ገብረትንሳኤም እንደዚሁ ቃለ መጠይቅ አድርጓል። አንድም አብይ አህመድን ለመውቀስ ለመተቸት የሞከረበት ሁኔታ የለም። በጌታቸው ረዳ አባባል አብይ አህመድ መልአክ በትግራይ ለሆነው ነገር ትግራይ ለተፈጸመው እልቂት በሙሉ አብይ አህመድ ተጠያቂ አይደል። አብይ አህመድ ጦርነቱ እንዳይኖር ድርሻውን አድርጓል፣ ሞክሯል፣ እኔ ያውቅ ነበር ብሎ በቃ የብልጽግና መንግስትን በትግራይ ክልል ለተፈጠረው ነገር በትግራይ ለሆነው ነገር በሙሉ የብልጽግና መንግስት ምንም እጁ እንደሌለበት አድርጎ ነው ጌታቸው ረዳ ያቀረበው እና በጣም ያሳዝናል። እና እዚህ ጋር አንድ ጌታቸው ረዳ ምንድነው ያለው ስለ ፋኖ ሲናገር በትግራይ ውስጥ እኛ ጥናት አደረግናል። እኛ ህወሓቶች ማለት ነው እና እነሱ ናቸው ጥናት ያደረጉት እና እነሱ ያደረጉት ጥናት ሳይንቲፊክ ነው ሳይንቲፊክ አይደለም የሚለውን እውነት ነው እውነት አይደለም የሚለውን ለጊዜው እሱን እንተውና እነሱ የወሰዱትን ጥናት እንሰደና እነሱ ባደረጉት ጥናት ጌታቸው ረዳ ምንድነው የሚለው ትግራይ ውስጥ ለተፈጠረው ነገር 76% የሚሆነውን ግፍና ሰቆቃ የሴቶችን መደፈር የፈጸመው ሻዕቢያ ነው ይላል። 76% የሚሆነውን ከዛ የተቀረው ደግሞ ስንት አለ? 24% አለ። 24%ዎቹ ሲል 24%ዎችን እነገሌ ናቸው ብሎ ሳይል ምንድነው ፋኖ እነ ምናምን አሉ። ፋኖ የሚለውን ጠቅሶ ማለት ጌታቸው ረዳ ፋኖም ብዙ ኃይል እኮ ነው የነበረው ፋኖ ምናምን ብሎ ፋኖን ጠቅሶ ከዛ ይሄ ጋዜጠኛ ብሩክ የሚያለው ወዲያው 24% ፋኖ ነው ብሎ ደምድመው ህዝቡን በቃ 76% ሻዕቢያ ነው በትግራይ ክልል ግፍና ሰቆቃ የፈጸመው 24% ደግሞ ፋኖ ነው የሚል ድምታ ያለው አስተያየት ሰጥተው ነው ያለው። እና ይሄ የብልጽግና ፕሮፓጋንዳ ብልጽግና ራሱን ከደሙ ንጹህ ነኝ ብሎ በትግራይ ውስጥ ለተፈጠረው ነገር ሻዕቢያንና ፋኖን ከሶ
እና ከሻቢያና ከፋኖ ጋራ እነዚህ የትግራይ ኃይሎች ቲዲኤፍ የሚባሉት ከፋኖና ከሻቢያ ጋራ አብረው ይሰራሉ። ትግራይ ህዝብን ለመከራ የዳረገው የትግራይ ህዝብ ሴቶችን የደፈረው 76% ሻቢያ ነው፣ 24% ፋኖ ነው እና ከትግራይ ህዝብ ጠላቶች ጋራ እነ ደብረጽዮን እየሰሩ ነው የሚለውን እንግዲህ ናራቲቭ ለማሳየት ብሎ ነው ይሄንን ጌታቸው ረዳ ይሄን የተናገረው። ፋኖና የትግራይ ሻቢያ የትግራይ ጠላት ነው የሚለውን ናራቲቭ አብይ አህመድና ብልጽግና ደግሞ የትግራይ ህዝብ ወዳጅ ነው የሚለውን ናራቲቭ ለማስቀመጥ ነው ይሄ ፕሮግራም የተሰራው። እንግዲህ እዚህ ጋር ወደ እንትኑ ልምጣላችሁና ወደ ጌታቸው ወደ በኋላ መልሳለሁና ይሄንን ናራቲቭ ደግሞ ተመልከቱ። ይሄንን ናራቲቭ ደግሞ አብዛኛው የትግራይ ሊቃን አብይን አይከስም፣ ለሆነው ነገር አብይን አይከሱ፣ የብልጽግና መንግስት አይከሱ። ትግራይ ለደረሰበት ችግር ኢቭን ወያኔን ራሱ አይተክልም። ትግራይ ለደረሰበት ችግር ተጠያቂው ማን ነው? ኢቭን ባይገርማችሁ ጌታቸው ረዳ አሁን እና አብይ ከሻቢያ ጋር ስለተጣሉ ሻቢያን መክሰስ ጀመረ እንጂ እነ ጌታቸው ረዳ በፊት ሻቢያንም ራሱ አይከሱም። ባይገርማችሁ 76% ግፍና ሰቆቃ የፈጸመው ሻቢያ ነው ተብሎ ሻቢያንም ኤርትራውያንም አይከሱም። ትግራይ ውስጥ ለሆነው ነገር በሙሉ ብዙዎቹ አማራው ነው የሚሉት፣ ፋኖ ነው ይሄን ያደረገን፣ አማራው ነው ይሄን ያደረገን ብለው የሚሉት ለምን? ከጥላቻ የተነሳ። ግን አማራው በእውነት ለትግራይ ማህበረሰብ አላት ነው? አማራው ለትግራይ ማህበረሰብ ክፉ ነገር አድርጓልን? በዚህ ከትግራይ ጋር በተደረገው ጦርነት የአማራው ማህበረሰብ ሚና፣ የፋኖ ሚና ምንድን ነው የሚለውን ለማየት እንሞክራለን። እና ከህወሓት ጋራ የተደረጉ ጦርነቶችን እንመልከታቸው በማስረጃ ማለት ነው። በማስረጃ ከህወሓት ጋራ የተደረጉ ጦርነቶችን እንመልከት እና ከህወሓት ጋራ የተደረጉ ጦርነቶችን አድማጮቻችን፣ ተመልካቾቻችን እኔ የማያቸው ከህወሓት ጋር የተደረጉ ጦርነቶችን የማያቸው በአምስት ዘርፍ ነው መከፋፈላቸው። በአምስት ዘርፍ ብዙ ጊዜ የሶስት ዙር ጦርነቶች አድርገው ብዙ ሰዎች ይመለከታሉ። አይደለም፣ የሶስት ዙር ጦርነቶች አይደሉም። ጦርነቶቹ በሶስት ዙር የተደረጉ ጦርነቶች አሉ። ከህወሓት ጋር የተደረጉ ጦርነቶችን እኔ ቢያንስ በአምስት ምዕራፎች ነው የምከፍላቸው። አድማጮቻችን፣ ተመልካቾቻችን በአምስት ምዕራፎች። እነዚህ ምዕራፎች ምንድን ናቸው የሚለውን እንዲህ እንግዲህ በአምስት ምዕራፎች ከፍላችኋለሁ ብያችኋለሁ። ያው ጦርነቱ የተጀመረው ጥቅምት 23 ነው። እንደዛ ነው ጦርነቱ የተጀመረው ጥቅምት 24 2013 ዓመተ ምህረት እና የመጀመሪያው ምዕራፍ ይሄ ነው ወገኖቼ። ከጥቅምት 24 2013 ዓመተ ምህረት እስከ ህዳር 19 ቀን 2013 ዓመተ ምህረት የተደረገው ጦርነት የሶስት ሳምንት ጦርነት እና በዚህ ጦርነት ወያኔዎቹ የሰሜን ዕዝ ላይ ጥቃት ከፈጸሙ በኋላ ያው ጦርነቱን የከፈቱት የጀመሩት ወያኔዎቹ ናቸው። ስለዚህ ለትግራይ ጦርነት በትግራይ ከህወሓት ጋር ለተደረገው ጦርነቱን የጀመሩት ልብ በሉልኝ፣ ማን ነው? ፋኖ አይደለም የጀመረው፣ አማራው አይደለም የጀመረው። ጦርነቱን የጀመረው ህወሓቶች ራሳቸው ነው የጀመሩት። ስለዚህ ራሳቸው ለጀመሩት ጦርነት ማንን ነው የሚከሱት? አማራውን ነው የሚከሱት። ይሄ ስህተት ነው። ይሄ ከጥላቻ የተነሳ ነው። በቃ ለትንሹም ለትልቁም አማራው የሚባለው ከጥላቻ የተነሳ ነው። ጥቅምት 24 ቀን 2013 ዓመተ ምህረት የተጀመረውን ጦርነት የጀመሩት ራሳቸው ህወሓቶች ናቸው፣ ጀብደኛ ስለሆኑ። ከዛ መከላከያ ገባ። የኤርትራ ወታደሮች በአድዋ በራማ በኩልና በጾሮና በኩል ገቡ እና የሶስት ሳምንት ጦርነት ተደረገ። መከላከያና የኤርትራ ወታደሮች መቀሌ ገቡ። የዚህ ጊዜ በወልቃይት ጠገዴ፣ በወልቃይት ዙሪያ ላይ እዛ አካባቢ የሚንቀሳቀስ ማህበረሰብ አለ። ስለዚህ የአማራ ኃይሎች ወልቃይት ያሉ የአማራ ኃይሎች ከአርማጮም አካባቢ የሄዱ የአማራ ኃይሎች ወልቃይት ጠገዴን በተለይ ዳንሻ አካባቢ የመከላከያ ሰራዊት እነ ጀነራል ሚሊዮን እነ ጀነራል ሙሉ ዓለም
ለሶስት ቀን በወያኔዎች ተከበው ስለነበረ የዛን ጊዜ ለሶስት ቀን ወያኔዎች ተከበው የነበረ ጊዜ ከአርማጭሆ ፋኖች ወደ ጎንደር ዘልቀው እነ ጀነራል ሙሉ ዓለምን ከእገታ አድነው እዛ አካባቢ ከመከላከያ ጋር አብረው ሆነው ወልቃይትን ተቆጣጠሩ። ወልቃይትን በሚቆጣጠሩበት ጊዜ በማይካድራ ከ1500 በላይ ንጹሃን ዜጎችን እዛ አካባቢ የነበሩት ህወሓቶች ወደ ሱዳን ሲሸሹ ከ1500 በላይ እልቂት ነው የፈጸሙት። በአማራ ክልል በዛን ጊዜ በተደረገው ጦርነት እንደ ማይካድራ ጭፍጨፋ የተፈጸመበት ቦታ ነው። ይህንንም የሰብአዊ መብት ኮሚሽን፣ ኢትዮጵያ ሰብአዊ መብት ኮሚሽን፣ ሂውማን ራይትስ ዋች፣ ሮይተርስ የመሳሰሉ አጣርተው የዘገቡት ጉዳይ ነው። በርካታ ንጹሃን ዜጎች አማራዎች በህወሓት ታጣቂዎች ራሳቸውን ሳምሪ ብለው በሚጠሩ በህወሓት ታጣቂዎች አሁን ሸሽተው ወደ ሱዳን ቢሄዱ ወደ 1000 የሚሆኑ ዜጎች አሉ። ስለዚህ በዚህ ጦርነት ከጥቅምት 24 እስከ ህዳር 19 በተደረገው ጦርነት ጄኖሳይድ ተፈጸመ ከተባለ እልቂት ተፈጸመ ከተባለ የጦር ወንጀል ተፈጸመ ከተባለ በዋናነት የተፈጸመው በህወሓቶች ነው። እሱም በማይካድራ ይሄን ልብ በሉ። እና በዚህ ጊዜ ነው እንግዲህ ወገኖቼ በዚህ ጊዜ ነው የአማራ ፋኖች ወልቃይት ጠገዴን ራፍታ ሁመራንና የተቆጣጠሩት ማለት ነው። ከተከዜ በስተምዕራብ የጎንደር አካል የሆነውን ቦታ ተቆጣጥረው ያዙ። ይሄ የመጀመሪያው ምዕራፍ ነው። እና በዚህ ምዕራፍ እነ አባይ ፀሐዬ እነ ስዩም መስፍን የመሳሰሉ ከፍተኛ የህወሓት አመራሮች ተገደሉ። የህወሓት ታጣቂዎችም መቀሌን ጥለው ወጡ። አገዛዙ ትግራይን ተቆጣጠረ። የኤርትራ ወታደሮችም አገዛዙን ትግራይን ተቆጣጠረ። ሁለተኛው ምዕራፍ ይሄኛው ነው። ከህዳር 19 2013 ዓ.ም ከሰኔ 21 2013 ዓ.ም ያለ ይሄ በቀይ ያደረኩት ወገኖቼ ፋኖች የአማራ ኃይሎች የአማራ ልዩ ኃይል ብሉ የአማራ ኃይሎች የአማራ ፋኖች የተንቀሳቀሱበት አውደ ውጊያ ማለት ነው። ስለዚህ የአማራ ኃይሎች የአማራ ልዩ ኃይሎች የአማራ ፋኖ ብሏቸው የአማራ ገበሬዎች የአማራ ሚሊሻዎች የወልቃይት ዘብ ምናምን እነዚህ በሙሉ ከህወሓት ጋር ውጊያ ያደረጉበት ጦርነት ይሄ ጦርነት ብቻ ነው። ከጥቅምት 24 ቀን 2013 ዓ.ም እስከ ህዳር 19 ቀን 2013 ዓ.ም የተደረገው ጦርነት ይሄም ደግሞ ትግራይ ፕሮፐር ተከዜ አልፎ ትግራይ ምድር ውስጥ ሳይሆን ጎንደር ምድር ውስጥ በወልቃይት ጠገዴ የተደረገ ጦርነት ከዛ ከህዳር 19 2013 ዓ.ም እስከ ሰኔ 21 2013 ዓ.ም ምንድነው የሆነው? በዚህ ወቅት የኤርትራ ወታደሮች ትግራይ ላይ ያሉ የመከላከያ ሰራዊት ትግራይ ላይ ትግራይ ውስጥ የነበሩት የመከላከያ ሰራዊት አባላትና የኤርትራ ወታደሮች ብቻ ነው። በነገራችን ላይ ወደ ከጥቅምት 24 እስከ 2013 እስከ ህዳር 19 ዓ.ም በእነዚህ በሶስት ቀናት ውስጥ ከማይካድራ በተጨማሪ ሁመራ አካባቢ የሚኖሩ የትግራይ ሰዎች ሁመራ በባስ ተሳፍረው ወደ ትግራይ እንዲሄዱ ተደርጓል። እና ከባስ ተሳፍረው ሁመራ አካባቢ የሚኖሩ የትግራይ ወገኖች ተጭነው ወደ ትግራይ እንዲሄዱ ተደርጓል። ለምንድን ነው ወደ ትግራይ እንዲሄዱ የተደረጉት? ፈርተው በራሳቸው አነሳሽነት መሄድ እንፈልጋለን ብለው ነው? እዛ አካባቢ በሚንቀሳቀሱ ኃይሎች ተገደው ነው? የሚታወቅ ነገር የትግራይ ኃይሎች ተገደው ነው ከወልቃይት ጠገዴ ከሁመራ ትግሬዎች እንዲባረሩ ተደርጓል እና በትግሬዎች ላይ ኤትኒክ ክሌንሲንግ ጄኖሳይድ ተፈጽሟል የሚሉት ያንን ኢንሲደንት ያ መሆኑ ተረጋግጧል። በኮነጅ ከሁመራ አካባቢ የትግራይ ወገኖች በባስ ተጭነው ወደ ትግራይ ሄደዋል። ስለዚህ በጎንደር በወልቃይት ጠገዴ በዚህ ወቅት ከጥቅምት 24 እስከ ህዳር 19 ባለው ጊዜ የሆነው ነገር አንዱ ምንድነው የማይካድራ ጭፍጨፋው ነው። እሱም በህወሓት ታጣቂዎች ያንን ጭፍጨፋ ፈጽመው ወደ ሱዳን ሸሽተዋል። በጣም በሺ የሚቆጠሩ ንጹሃን ዜጎች ተጨፍጭፈዋል፣ ሞተዋል። ሌላው ደግሞ በሁመራ የሞተ ሰው የለም፣ የተገደለ ሰው የለም። እዛ አካባቢ የሚኖሩ ትግርኛ ተናጋሪዎች ተጋሮች በባስ በአውቶቡስ ወደ መቀሌ ሄደዋል። አልሞቱም፣ አልተገደሉም፣ አልተረሸኑም። የሄዱትም ደግሞ በፈቃደኝነት ነው ወይስ ተገደው ነው? ምንም የሚታወቅ ነገር የለም። ነገር ግን ያንን ምንድነው ያደረጉት? ኮንክሉድ አድርገው ፋኖም የሚባልም አልነበረም። እዛ አካባቢ የነበሩ ኃይሎች ማን እንደሆኑም አይታወቁም። ግን አውቶማቲክሊ ምን አደረጉ? ፋኖ እዛ አካባቢ የነበሩ እንትኖችን አፈናቀሉ።
ኤትኒክ ክሌንሲንግ የትግራዮችን አባረረ ብለው ነገርኩ። በቃ ትንሽ ነገር ሲያገኙ አማራውን መጥላት ፋኖን መጥላት ፖለቲካቸው ስለሆነ ያንን አጋነው እያወሩ በትግራይ ውስጥ በትግራይ ማህበረሰብ ላይ ትልቅ እልቂትና ጄኖሳይድ እንደተፈጸመ አድርጎ ያወራል። ነገር ግን እሱም ቢሆን በገለልተኛ አካል ተጣርቶ አጥፊዎቹ ተጠያቂ እንዲሆኑ ማድረግ ይቻላል። የተፈናቀሉት ደግሞ እንዲመለሱ ማድረግ ይቻላል። ያን አይደለም እያደረጉ ያሉት ግን ምንድነው? ፖለቲካ ነው፣ ርካሽ ፖለቲካ እና ይሄ ሁለቱ ነገር ሆኗል። ይሄ እንግዲህ እንዳልኳችሁ በትግራይ ፕሮፐር አይደለም፣ በአክሱም በአጋሜ በሽሬ በውቅሮ በምናምን አይደለም እያወራው ያለሁት። በሁመራ የተወሰኑ የትግራይ ወገኖች በባስ ወደ ትግራይ እንዲሄዱ ተደርጓል። በማይካድራ ደግሞ አማራው ተጨፍጭፏል። ይሄ በወልቃይት ጠገዴ ከጥቅምት 24 ቀን 2013 ዓ.ም እስከ ህዳር 19 ቀን የሆነው ነገር ነው። ከዛ ከህዳር 19 እስከ ሰኔ 21 ባለው ጊዜው ውስጥ ወገኖች ምንድነው የሆነው? የመከላከያ ሰራዊት አባላት የኤርትራ ወታደሮች በትግራይ ከፍተኛ የሆነ ሰቆቃንና እልቂትን ያፈጸሙት በጣም የሚያስደነግጥ። እኔ አንድ ምሳሌ ልንገራችሁ። ወደ አክሱም አካባቢ ነው። ወደ አክሱም አይደለም ሌላ ቦታ ነው። አንድ መንደር የመከላከያ ሰራዊት ራሳቸው መከላከያ ብለው የሚጠሩት ወደዛ አካባቢ ይመጣሉ። ወደዛ አካባቢ በሚመጡበት ጊዜ እዛ አካባቢ የነበሩ ተወላጅ በራቸውን ይዘጋሉ። ይሄን ከዚህ በፊት ብዙ ጊዜ ተደጋጋሚ ነገር ይላል። በራቸውን ይዘጋሉ። በራቸውን ሲዘጉ መከላከያዎቹ መጠነ ውጡ ብለው መተኮስ ይጀምራሉ። በዚህን ጊዜ በሚተኩሱበት ጊዜ ቤቱን አልፎ አንድ ቤት ውስጥ ይገባና እዛ አካባቢ እዛ ውስጥ የሚኖሩ የነበሩ አንድ አባት በራቸውን ቀስ ብለው ከፍተው ከከፈቱ በኋላ በራቸው ጋር ይገቡና ያንን ልጅ ይዘዋል። 3-4 ዓመት ልጅ ከውጪ በመከላከያ የተተኮሰው ጥይት ያንን ወጣት ተኩሶ ገሎታል። በቤታቸው አልታጠቁ፣ ምንም ያደረጉት ነገር የለም። በቤታቸው በመንደራቸው ሄደው ተኩሰው ይገሉታል። ከዛ ያንን ከገደሉት በኋላ አባትየው ልጃቸውን ይዘው ልጄ እኮ ሞተ ብሎ ሲሉ አባትየውን ይገላሉ። መከላከያ ሰራዊት ነን የሚሉት ማለት ነው። ይረሽናሉ። ከዛ እዛ አካባቢ ቴሮራይዝ አድርገው ጥለው ይሄዳሉ። ከዛ በኋላ እዛ ቤት ውስጥ የ15 ዓመት ልጅ ነው፣ እናቱ አለች። ከዛ ያ ልጅ ነገ ደግሞ ቢመጡ እኔን ይገሉኛል፣ በሀገራችን በቅያችን በቦታችን በሰላም መኖር አንችል፣ ነገ እኔን ይገሉኛል ብሎ ቲዲኤፍን ለመቀላቀል ወደ ደብረ ጽዮን ሄዳል። ቲዲኤፍ ይሆናል እና ያኔ በዚህ ሁኔታ ነው አብዛኛው ወጣት መኖር ስላልቻለ በየቦታው እየገደሉት ስለተቸገሩ ብዙ የትግራይ ወጣት ተገዶ የተተፋቸው ህወሓት ጋር በመሄድ ቲዲኤፍ ሆነ። ስለዚህ ህወሓቶች የህዝብ ድጋፍ እንደገና ማግኘት ስላቻሉ አብይ አህመድ ዱቄት ሆነዋል ያላቸው ህወሓቶች እንደገና አንሰራርተው መጡ። ከመጡ በኋላ ቲዲኤፍ ተጠናከረ ማለት ነው። ስለዚህ በዚህ ወቅት ነው እንግዲህ ከባባድ ፋብሪካዎች ምናምኖች በብዙ ሺህ የሚቆጠሩ ሴቶች የተደፈሩት በዚህ ወቅት ነው ወገኖች፣ በዚህ ወቅት ነው የተደፈሩት። እና ይሄ ሙሉ ለሙሉ ከህዳር 19 እስከ ሰኔ 21 ሙሉ ለሙሉ በትግራይ ላይ ብቻ የተከናወነ ነው። በዚህ ወቅት ከህዳር 19 እስከ ሰኔ 21 ነው እንግዲህ ጄኖሳይድ ተፈጸመ፣ እልቂት ተፈጸመ፣ ብዙ ነገር ተፈጸመ የሚባለው በዚህ ወቅት ነው። በዚህ ወቅት በተደረገው ጦርነት ወገኖች ፋኖ እዚህ ውስጥ የለም። 76% የሚሆነውን ሻዕቢያ ፈጸመ ከተባለ 24% የሚሆነውን መከላከያ ነው የፈጸመው ወገኖቼ። የአብይ አህመድ ጦር ነው የፈጸመው፣ ፋኖ አይደለም የፈጸመው። ጌታቸው ይህንን ያውቃል። ለምን በዚህ ወቅት ፋኖ ትግራይ ውስጥ አልገባም? የአማራ ኃይሎች ትግራይ ውስጥ አልገባም። የአማራ ኃይሎች የታገሉት በወልቃይት ላይ ብቻ ነው፣ በተወሰነ መልኩ ደግሞ ራያ ላይ እንጂ የአማራ ኃይሎች እዚህ አልገቡም። ፋኖ እዚህ ውስጥ የለም። እና አብዛኛው 90% እልቂትና ደግሞ ብዙ ነገሮች ሰቆቃ የተፈጸመው ከህዳር 19 2013 ዓ.ም እስከ ሰኔ 21 2013 ዓ.ም ባለው ጊዜ። በዚህ ጊዜ ፋኖ በዚህ ጊዜ አልነበረም። ሶስተኛው ይሄ ነው ወገኖቼ። ሶስተኛው ከሰኔ 21 2013 ዓ.ም እስከ ነሐሴ 15 ቀን 2013 ዓ.ም የተደረገው ጦርነት። በዚህ ጦርነት ይሄ ጦርነት የተደረገው አማራ ክልል ውስጥ ነው። በዚህ ጦርነት የጭና እልቂት፣ የቆቦ እልቂት፣ በህወሓቶች የተፈጸሙ ሰቆቃዎች የታዩበት፣ በአፋርም እንደዚሁ በተመሳሳይ ሁኔታ ሰቆቃዎች፣ እልቂቶች፣ የሴቶች መደፈር የታዩበት ወቅት ነው።
በዚህን ጊዜ ትኩረታቸውን አፋርና ጎንደር ላይ አድርገው በእብናት በኩል ከእብናት ወደ አዲስ ዘመን ከዘሪማ ወደ ጭና እንደዚሁም ደግሞ ከጋሸና ወደ ደብረ ብርሃን ወደ ደብረ ታቦር መስመር በሶስት መስመር ወደ ጎንደርና ወደ ጎጃም ለመንቀሳቀስ የአማራ ክልል ለማፍረስ እንቅስቃሴ አድርገው ሰኔ 15 ቀን በተለይ ጎንደር ደብረ ታቦር ደጃፍ ሁሉ ደርሰው ከፍተኛ ሽንፈቶች በብዙ አውደ ውጊያዎች ስለደረሰባቸው ሰኔ 15 ቀን ከደቡብ ጎንደር እንደገና ተገፍተው ተባረው የወገን ኃይልም እየገፋ ጋሸና ደርሶ ጋሸና ላይ አብይ አህመድ ጦርነት እንዲቆም አዘዘ። ይሄ ሶስተኛው ምዕራፍ ጦርነት እንዲቆም ያዘዘው ለምንድነው? ለበዓለ ሲመቱ ያኔ ተመርጫሉ ብሎ ስለነበረ ለበዓለ ሲመቱ ዝግጅት እንዲል ጦርነቱ እንዲቆም የወገን ጦር ወደፊት እንዳይሄድ አገዳ አብይ አህመድ። ይሄ ሶስተኛው ምዕራፍ ነው እና በዚህ ጊዜ ጦርነት የተደረገው የት ነው ብያቸዋለሁ? ወሎ፣ ጎንደር እና አፋር፣ ሰሜን ወሎ፣ ሰሜን ጎንደር፣ ደቡብ ጎንደርና አፋር በተወሰነ መልኩ ምዕራብ ሸዋ ገና ጦርነቱ አልገባም። ደቡብ ወሎ ጦርነቱ አልገባም። ጎጃም ጦርነቱ አልገባም። አራተኛው ምዕራፍ ከመስከረም እንግዲህ ከሰኔ 15 እስከ መስከረም 27 ዓመተ ምህረት አብይ አህመድ በአዲስ አበባ በዓለ ሲመት ምናምን በሚያከብርበት ጊዜ ህወሓቶች እንደገና ራሳቸው ሪስትራክቸር አድርገው የደረሰባቸውን ሽንፈት እንደገና ሞልተው የሚስተካከሉን አስተካክለው በጎንደር በኩል ጦርነቱን ማድረግ አያዋጣንም በሚል ቀጥታ ወዴት ነው የሄዱት? በወሎ መስመር ቆላማው መስመር ይዘው መስከረም 27 ቀን 2014 ዓ.ም ውጊያ ከፈቱ። የዚህን ጊዜ ነው እስከ ታህሳስ ወር 2014 ዓ.ም ውጊያዎች ተደረጉ። ይሄም ውጊያ የተደረገው ቤት ነው በዋናነት በጎንደር፣ በወሎ፣ በሸዋ ነው የተደረገውና በአፋር እና ደብረ ሲና የደረሱበት ጊዜ ማለት ነው። እና በዚህ ወቅት ወገኖቼ ውጊያው የሚደረግ የነበረው የት ነው? በአማራ ክልልና በአፋር ክልል፣ በትግራይ ክልል አይደለም ውጊያው የሚደረግ የነበረው። ይኸውልህ ከዛ ታህሳስ ላይ ያው ወያኔ ተሸንፋ እንደገና ተመለሰች። ልክ ቆቦ ላይ ሲደርስ አብይ አህመድ ጦርነት ይቆም አለ። ስለዚህ ተመልሳ ቀረች። ከዛ ከጳጉሜን 2 ቀን 2014 ዓ.ም እስከ ጥቅምት 15 ቀን 2015 ዓ.ም እንደገና ውጊያ ተከሰተ። ይሄም ውጊያ የተደረገው የት ነው? እንግዲህ በቢጫ ያደረኩበት ቦታ በትግራይ ክልል ውስጥ የተደረገ ነው። የትግራይ ክልል በምንበት ጊዜ እነ ወልቃይትን አይቆጥርም ወገኖች፣ ልብ በሉልኝ። በትግራይ ክፍለ ሀገር ይሄ የተደረገው በትግራይ ክፍለ ሀገር በትግራይ የተደረገው ጦርነት ከህዳር 19 2013 ዓ.ም እስከ ሰኔ 21 2013 ዓ.ም መከላከያ መቀሌን ተቆጣጥሮ የነበረ ጊዜ። በዚህ ጊዜ የአማራ ኃይሎች ትግራይ አልነበሩ። ሌላው በትግራይ የተደረገው ጦርነት ከጳጉሜ 2 ቀን 2014 ዓ.ም እስከ ጥቅምት 15 ህወሓት ሰሬንደር እስክታደርግበት ጊዜ በነበረው ጦርነትም የአማራ ኃይሎች ፋኖዎች እዚህ ውስጥ አልነበሩ። ከሰኔ 21 2013 እስከ ታህሳስ 2014 በአማራ ክልል በተደረገው ጦርነት ደግሞ የአማራ ኃይሎችና ፋኖዎች በዋናነት ከህወሓት ጋር የታገሉበት ጦርነት። ፋኖዎች ያደረጉት ጦርነት የት ነው የተዋጉት? በአማራ ክልል፣ በጎንደር፣ በጎጃም፣ በወሎ፣ በሰሜን ሸዋ የአማራ ፋኖዎች የአማራ ኃይሎች ውጊያ አድርገዋል። ህወሓትን ለመከላከል ውጊያ አድርገዋል። ስለዚህ እነጌታቸው ረዳ 24 በመቶ ፋኖ ነው በትግራይ ላይ ጄኖሳይድ የፈጸመው እልቂት የፈጸመው ብሎ የሚለው የቱ ጦርነት ነው? እንግዲህ በመረጃ ነው ማስቀምጥላችሁ። ፋኖች የታገሉት በአማራ ክልል ነው። የመጀመሪያው ጦርነት ላይ ደግሞ ለ3 ዓመት በተደረገው ጦርነት ላይ አሁንም በአማራ ክልል ነው። በወልቃይት ጠገዴ ካፍታ ሁመራ ነው ፋኖች የታገሉት። የወልቃይት ጠገዴ ካፍታ ሁመራን ደግሞ ኦኬ እሱን ከሆነ የትግራይ ክልል ብሎ ደግሞ የሚያስቡ ከሆነ እዛም ቢሆን የነበረው ኢንሲደንት ተፈጸመ የሚባለው በሴቶች ላይ ደፈራ ስለመፈጸሙ በምናምን የተመዘገበ ነገር የለው። ተፈጸመ የሚባለው ነገር ደግሞ የተፈጸመው 2 ነገር ነው። አንደኛው የማይካድራ ነው። እሱንም የፈጸሙት ወያኔዎቹ ህወሓቶች ናቸው። ሁለተኛ ደግሞ በሁመራ አካባቢ በባስ ተሳፍረው ወደ ጎንደር እንዲሄዱ የተደረጉ የትግራይ ወገኖች። እነዚህ ወገኖች በነገራችን ላይ ይሄን ተመልሰው ሊሆን ይችላል። እና ይሄ ሁሉ በሚሆንበት ጊዜ ልብ በሉልኝ፣ ይሄ ሁሉ በሚሆንበት ጊዜ
የመከላከያ ሰራዊት በትግራይ ጄኖሳይድ ሲፈጽም እልቂት ሲፈጽም ሴቶች ሲደፈሩ ሴቶች በመደፈራቸውን ራሱ ሴቶች እኮ በሳንጃ የኛ መከላከያ በሳንጃ ተደፍሯል እነሱ እኮ በወንዶች ነው የተደፈሩት ብሎ የሴቶችን መደፈር አሳንሶ ሁሉ አብይ አህመድ ያቀረበበት ሁኔታ እንደነበረ እናያለን። ይሄ እንግዲህ ፋኖን ትግራይ ውስጥ ለሆነው ነገር በሙሉ ፋኖን ተጠያቂ በሚያደርጉበት ጊዜ መረጃው ይሄ ነው። ይሄንን የምትከታተሉ የትግራይ ወገኖች መረጃው ይሄ ነው። ፋኖ በፋኖና በእናንተ መካከል በአማራው ማህበረሰብና በእናንተ መካከል ወይጅ ለመክፈት የሚሞክሩት እና አብይ አህመድ እና ጌታቸው ረዳ የት ቦታ ነው የአማራው ማህበረሰብ እናንተን ያጠቃው? የት ቦታ ነው ፋኖ የትግራይ ማህበረሰብን ያጠቃው? የት ቦታ? እንደው አጠቃ ከተባለ ሊጠቀስ የሚችለው አንድ ኢንሲደንት ብቻ እሱ ምንድነው? የሁመራው ኢንሲደንት እዛ አካባቢ የትግራይ ሰዎች በባስ ተጭነው እንዲሄዱ ተደርጓል የተባለ እሱንም ቢሆን ወገኖች እሱንም ቢሆን አንደኛ እዛ አካባቢ የነበሩ ሰዎች የትግራይ ወገኖች ወደዛ እንዲሄዱ አስገድደው ነው ወይ የሚለው ጥያቄ መልስ አላገኝም። መጣራት አለ፣ ኢንቨስቲጌት መደረግ አለበት። በዚህ ጉዳይ ላይ የተባበሩት መንግስታት የሰብአዊ መብት ኮሚሽን ይህንን ጉዳይ ለማጣራት ኮሚቴዎች አዋቅሮ እየሰራ ነበር። ያንን የደቡብ አፍሪካ ስምምነት ወያኔዎችና እና አብይ የደቡብ አፍሪካ ስምምነትን ሲመሰርቱ አጣሪ ኮሚሽኑ እንዳይቀጥል ነው የወሰኑት። ለምንድን ነው ገለልተኛ በሆነ አካል እንዲጣራ ያልተደረገው? ብዙዎቻችን በትግራይ ላይ የተደረገው ጭፍጨፋ፣ በትግራይ ማህበረሰብ ላይ የተደረገው ጭፍጨፋ፣ በአማራው ማህበረሰብ ላይ በጭና በቆቦ በተለያየ ቦታ የተደረገው ጭፍጨፋ፣ በማይካድራ የተደረገው ጭፍጨፋ በደቡብ አፍሪካ በተባበሩት መንግስታት ጠበብቶች ተጠንቶ በትክክል መጣራት አለበት ብለን ብዙ ግፊት ስናደርግ እና አብይ አህመድ እና እነ ደብረጽዮን ነው ያ ነገር እንዳይጣራ ይፈልጋል። ስለዚህ የትግራይ ወገኖች ሆይ ፋኖ ላይ የወያኔ የትግራይ ሊቃንና የወያኔ አፈቀላጤዎች እነ ጌታቸው ረዳና ሌሎቹ እንደዚሁም ደግሞ የብልጽግና ሰዎች በትግራይ ላይ ለደረሰው መከራና በትግራይ ላይ ለደረሰው ስቃይ ፋኖን ተጠያቂ ሲያደርጉ ሻዕቢያ ተጠያቂ መሆን አለበት፣ ምንም ጥርጣሬ የለውም። መረጃውም ስላለ ግን በሌለበት ባልዋለበት ፋኖን ተጠያቂ ሲያደርጉ ኦብጀክቲቭሊ እውነትን የምንፈልግ ከሆነ መጠየቅ አለበት። መቼ የት ተብሎ መጠየቅ አለበት። በውጊያው እኮ ማን የት ቦታ እንደተካፈለ እኮ የምናውቀው ነገር ነው። እንዳልኳቸው ነው ጦርነቱ በ5 ረድፍ ሲደረግ ከነዚህ ከ5 ረድፎች ሁለቱ የተደረጉት በአማራ ክልል ነው። በአማራ ክልል ነው የተደረጉት። ህዳር 19 ከህዳር 19 እስከ ሰኔ 21 ፋኖ በመከላከያ የለም። ፋኖ በትግራይ አልነበረም። እንደውም ፋኖ በተጠናከረ ሁኔታ እንደውም እኮ ሞቢላይዝድ የሆነው ከሰኔ 21 በኋላ እኮ ነው። የጳጉሜ 2 በኋላ ደግሞ የሆነው የኤርትራ ወታደሮችና የመከላከያ ወታደሮች ናቸው በተለያየ አቅጣጫ ትግራይ ላይ ወረራ ፈጽመው በአጭር ጊዜ ጦርነቱ እንዲያልቅ ያደረጉት። ስለዚህ የፋኖ በትግራይ በፕሮፐር ትግራይ ከተከዜ በስተ ምስራቅ ባለው በቃ እንደገና ደግሞ ከኮረም ከአላማጣ ከኮረም በስተሰሜን ባለው ከማይጮ በስተሰሜን ባለው የተንቀሳቀሰ የዘመተ የአማራ ኃይል የለም። ምናልባት መከላከያ ውስጥ ሆነው አማራዎች ካሉ እሱ ሌላ ጉዳይ ግን በፋኖ ስም በአማራ ልዩ ኃይል ስም ትግራይ ክልል ውስጥ ገብቶ የተንቀሳቀሰ የፋኖ ኃይል ስለመኖሩ ምንም አይነት ማረጋገጫ የለም። ስለዚህ ፋኖን ተጠያቂ ማድረግ በትግራይ ህዝብ ላይ ለደረሰው ስቃይና መከራ 24% ተጠያቂ ፋኖ ነው ማለት ይሄ በጣም 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 የሚያሳዝንና የሚያሳፍር። ይሄንን እውነት አምኖ የሚቀበል ሰው ካለ እንግዲህ ምንም ማድረግ አይቻልም። ዳታው ግን ይሄን ነው የሚናገር። ሌላው አንድ መርሳት የሌለብን ነገር እነ ጌታቸው ረዳ ይሄንን ሁሉ ነገር እንደዚህ በሚናገርበት ጊዜ ነው ቀላል ምሳሌ ይመስላችሁና የትግራይ ህዝብ የኤርትራ 76% ኤርትራውያን ናቸው ይሄንን ነገር የፈጸሙት ይሄንን ነገር ያደረጉት የሚል ክስ ተቀረበ። ታዲያ ለምንድን ነው በብዛት ኤርትራውያኖች 76% ኤርትራውያኖች ከሆኑ ይሄን ያደረጉት ለምንድን ነው ታዲያ
ፋኖ 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 ብቻ። አማራ ለምንድን ነው የሚጠላው? ለምንድን ነው አማራ የሚጠላው? ኤርትራውያኖችን እንደሚከሱ ኤርትራውያኖችን እንደሚያወግዙ ይቅርታ ኤርትራውያን ፋኖን እንደሚከሱ ፋኖን እንደሚያወግዙ ኤርትራውያኖችን ግን ሲያወግዙ አናያቸውም። የትግራይ ሊቃን እንደውም አሁን እንደነ ስታሊን ምናምን ያው ከሻቢያው ጋር አብረው ጽምዶ የሚባል እየመሰረቱ አይደለም። ለምንድን ነው አማራውና ፋኖን ባልሄዱበት ባልዋሉበት በትግራይ ህዝብ ላይ ለደረሰው ችግርና መከራ አማራውና ፋኖን ለምድር ተጠያቂ የሚያደርግ ምን ፋይዳ አለው ያንን ማድረግ? ሌላው አብይ አህመድ ትግራይን ከቦ መድኃኒት እንዳይገባ እህል እንዳይገባ አድርጎ ሱካር በሽታ ያለባቸው ኤችአይቪ በሽታ ያለባቸው ደም ብዛት ያለባቸው አረጋውያን የትግራይ አባቶች እንዲያልቁ ያደረገው በረሃብ የትግራይን ህዝብ የቀጣው መብራት ኔትወርክ ዘግቶ እንደና አይደር ምናምን የሚያክሙት መብራት ጠፍቶ ኔትወርክ ዘግቶ ባንክ ዘግቶ ይሄው ነገር ዘግቶ ትግራይን አንደርሲች አድርጎ ለብዙ የትግራይ ወገኖች ከጦርነቱ ውጪ ለብዙ የትግራይ ወገኖች እልቂት ምክንያት የሆነው አብይ አህመድ አይደለም እንዴ? ታዲያ ጌታቸው ረዳ ይሄንን በትግራይ ህዝብ ላይ ጄኖሳይድ የፈጸመው የብልጽግና መንግስት ሆኖ እያለ የብልጽግና መንግስት ጥሩ እንዳደረገ አድርጎ ማቅረቡ የሰውየውን ድንቁርና አያሳይም? እንደው ጋራጅ አያሳይም እንዴ? ኤርትራውያኖቹ 76% ኤርትራውያኖች ወደ ትግራይ እንዲገቡ የጋበዘው እንዲገቡ ያደረገው ኤርትራውያኖችን በመግባታቸው ለኤርትራውያን ሙገሳ በአደባባይ በፓርላማ ሁሉ ሳይቀር ያቀረበው በያመታል ብልጽግናዎች አይደሉም እንዴ? እንዴት ነው ብልጽግናን እንደ መልአክ አድርጎ በመቆረጥ ፋኖን እንደ ኃጢአተኛ አድርጎ ማቅረብ የሚቻል? እና ይሄ ፖለቲካ ያዋጣው ይሄ ፖለቲካ ጌታቸው ረዳ የተናገረው ብቻ ነው። በርካታ የትግራይ ወገኖች አሁንም በአማራው ላይ ጥላቻ አላቸው። ለትግራይ ማህበረሰብ የሚበጀውና የሚጠቅመው ከአማራው ማህበረሰብ ጋር መቀራረብ፣ የአማራው ማህበረሰብን በትንሽም በትልቅም እንደ ጠላት አድርጎ የማየት ፖለቲካ ለትግራይ ህዝብ አይጠቅምም እና የትግራይ ልሂቃን መንቃት አለባቸው። የትግራይ ማህበረሰብ አሁን ለደረሰበት ስቃይና መከራ የደረሰበት ሁኔታ በዋናነት በወያኔ ምክንያት ነው። ወያኔ ጦርነቷን ባትጀምር ኖሮ፣ ወያኔ የዘር ፖለቲካን ባትዘረጋ ኖሮ፣ የዘር ፖለቲካን በትግራይ ባታመጣ ኖሮ የሁሉ ችግር አይፈጥርም። የትግራይ ህዝብ ለዚህ ሁሉ ስቃይና መከራ የተደረገው ወያኔ በዘረጋቸው የዘር ፖለቲካ ምክንያት፣ ትግሬ፣ ኦሮሞ፣ አማራ በሚለው የዘር ክፍፍል ምክንያት ለ27 ዓመት ህወሓት የበላይ ሆና ስለነበረ እያችሁ በቃ የትግሬ መንፈስ፣ የኦሮሞ መንፈስ፣ የአማራ መንፈስ ስለሆነ የነበረው የትግራይ ሰዎች ደግሞ የበላይ ሲሆኑ ኦፍ ኮርስ ሌሎቹ ትግሬዎች በዙ በሚል ትግራይ ላይ ጥላቻ አደረባቸው። በትግራይ ማህበረሰብ ላይ ጥላቻ እንዲያድር የተደረገበት ምክንያት የትግራይ የኦሮሞ የምናምን ፖለቲካ የዘር ፖለቲካ ካለ አንዱ ሁል ጊዜ ተገፋው ማለት አይቀርም። አንዱ የበታች ሆንኩ ማለት አይቀርም። ይሄ ዘር ነው በቃ እነሱ ትግሬዎቹ ናቸው በሁሉም ቦታ ያሉ ትግሬዎቹ ናቸው እንደዚህ ያሉ ትግሬዎቹ ናቸው ይባላል። ያ መባል የተጀመረው ለምንድን ነው? በቃ ቲፒኤልኤፍ ነው ስልጣን ላይ ያዘው። በቃ አያችሁ ቲፒኤልኤፍ ነው አንድ ኤትኒክ ግሩፕ ነው ስልጣን የያዘው። ያ ኤትኒክ ግሩፕ ስልጣን ሲይዝ ያ ኤትኒክ ግሩፕ ከዛ ኤትኒክ ግሩፕ የተወጣጡ ሰዎች ስልጣን ከያዙ ከዛ መንግስት ጋር በተገናኘ ኤትኒክ ግሩፑ ላይ ጥላቻ ዴቨሎፕ ማድረጉ አይቀርም። ስለዚህ የኤትኒክ ፖለቲካው ነው በትግራይ ህዝብ ላይ የትግራይ ህዝብ ይጠላል የሚል አመለካከት ካላቸው የትግራይ ወገኖች የትግራይ ህዝብ እንዲጠላ የተደረገበት ምክንያት አንዱ በጎሳ በኤትኒክ ፖለቲካው ምክንያት እና ይሄ የትግራይ ህዝብን ለስቃይና ለመከራ የዳረገው የዘር ፖለቲካ ነው። በትግራይ ህዝብና በአማራው፣ በትግራይ ህዝብና በጎንደር፣ በትግራይ ህዝብና በወሎ መካከል ክፍተት እንዲፈጠር ያደረገው የዘር ፖለቲካ ነው። አንድ የሆነን ህዝብ የተዋለደን ህዝብ የተዛመደን ህዝብ የተጋባን ህዝብ አሁን ወልቃይት ጠገዴ ሲሉ በዚህ በኩል ትግሬ ይመስሏቸዋል፣ በዚህ በኩል አማራ ይመስሏቸዋል። ሁለቱም ማንነቶች እኮ አለባቸው። ግን የግድ አማራ ሆኖ ትግሬ ሆኖ በመባሉ ነው ወልቃይት ጠገዴ የፍቅር የሆነች ቦታ ምንም ችግር ያልነበረበት ቦታ ሰው እንደልቡ በሰላም ተፋቅሮ ተከባብሮ የሚኖርበት የነበር ቦታ የቀውስ እና የውዝግብ ቦታ የሆነበት ምክንያት እኮ የትግሬ ኦሮሞ የሚለው ነገር
አማራ ምናምን የሚለው ነገር ያን ያመጣው ማን ነው? ያን ያመጡት ወያኖች ናቸው። ስለዚህ ለትግራይ ህዝብ መከራና ስቃይ ተጠያቂዎች ወያኖቹ ናቸው ያመጡት ፖለቲካ። ሁለተኛ ይሄ ጦርነቱን የጀመሩት በጀብደኝነታቸው በጥጋብ ጦርነቱን የጀመሩት ወያኖቹ ናቸው። ሶስተኛ እሺ እዚህ ጋር ተመልከቱ ወገኖቼ ልክ ህዳር 19 2013 ዓ.ም እስከ ነሐሴ 21 2013 ዓ.ም መከላከያ መጣ። ከዛ በኋላ እንደገና አንሰራርተው ሰኔ 21 ቀን መልሰው ትግራይን ያዙ። መልሰው ትግራይን ከያዙ በኋላ ብዙዎቻችን ሰላምን አምጡ፣ ስምምነትን አምጡ፣ ወደ ጦርነት አትሄዱ ስንል ከአማራ ልሂቃን ጋር ሂሳብ እናወራረዳለን ብሎ ነጌታቸው ረዳ ወደ ጎንደርና ወደ ወሎ ጦርነት ሄደው በመቶ ሺዎች የሚቆጠሩ የትግራይ ወገኖች እንዲያልቁ ምክንያት የሆኑት እነሱ ናቸው። ያኔ ሰላምን ቢመሰርቱ አብይ አህመድ ሲከነፍ ባጫ ደበሌ እየሸሹ ሲሄዱ ያኔ የተናጥል የተኩስ አቁም ሲያውጅ እሺ ብለው ያንን ተቀብለው እነሱም ተኩስ አቁም አውጀው ሁሉንም አሸናፊ ያደረገ መፍትሄ እንዲመጣ ማድረግ ሲችሉ ያንን ባለማድረጋቸው ምን ሆኑ? ያው ስለዚህ ለዚህ ሁሉ ትግራይ ውስጥ ለተፈጠረው እልቂት ሁሉ ተጠያቂዎቹ እነማን ናቸው? ህወሓቶች ናቸው። ዋናው የደቡብ አፍሪካ ስምምነት ብለው ከአገዛዙ ጋራ ከገዳያቸው ጋራ ትግራይን ከቦ ሲያሰቃይ ከነበረው አገዛዝ ጋራ የደቡብ አፍሪካ ስምምነት ብለው ፈረሙ። ከአማራው ማህበረሰብ ጋራ ከጎንደር ከወሎ ማህበረሰብ ጋራ መነጋገር ሲገባቸው በአማራውና በትግራይ ማህበረሰብ መካከል ያለው ክፍተት እንዲጠብ እርቅ እንዲመጣ ማድረግ ሲገባቸው በአማራው ላይ ጥላቻ ስላላቸው ብቻ በአማራው ላይ በቃ የሆነ ነገር በሽታ ስላለባቸው ብቻ ሄደው ከገዳያቸው ጋራ አብይ አህመድ እግር ስር ሄደው ተወሸቁ። ይሄው እንደምታዩት ነው። አሁን ጌታቸው ረዳ በዚህ መልኩ እውነቴን ነው የምላችሁ የአብይ አህመድ አሽቃባጭ ሆኖ በዚህ መልኩ የትግራይ ህዝብን እንደውም ከቲፒኤልኤፎች በተቀበል ከህወሓቶች በቀጣይ የትግራይን ህዝብ ለመከራና ለስቃይ የዳረገው በዋናነት የብልጽግና መንግስት ሆኖ ይሄው የብልጽግና አቀንቃኝ ሆኖ እየቀጠለ ነው እና ይገርመኛል ነው ወገኖች። እና አማራን መክሰስ መቼ እንደሚያቆም ሊገባኝ አልቻለም። እስከ መቼ ድረስ አማራን እየከሰሱ ለትንሹም ለትልቁም አማራን እያወገዙ ለትንሹም ለትልቁም አማራ ነው እያሉ እንዴት እስከ መቼ እንደሚቀጥሉ አላ አሁንም ደግሜ እላለሁ ወገኖች፣ ደግሜ እላለሁ ለትግራይ ማህበረሰብ የሚበጀው ለትግራይ ማህበረሰብ የሚጠቅመው አንዱ ብቻ አማራው የትግራይ ህዝብ ወንድም ህዝብ ነው። የጎንደር ህዝብ ለትግራይ ህዝብ ወንድም ህዝብ ነው። የወሎ ህዝብ ለትግራይ ህዝብ ወንድም ህዝብ ነው። ለትግራይ ህዝብ ከምንም ነገር በላይ የሚቀርበው የጎንደር ህዝብ የወሎ ህዝብ ነው እና አብይ አህመድ አይደለም፣ የኦሮሞ ብልጽግናዎች አይደለም። በትግራይ ህዝብ ላይ ለደረሰው ስቃይና መከራ አማራው አይደለም ተጠያቂው። አማራው የትግራይን ህዝብ ምንም ያደረገው ነገር የለም። የህወሓት ፖለቲከኞች የትግራይ ወጣት አማራን እንዲጠሉ አደረጉት እንጂ ድሮ ሚኒሊክ ባደረገው በአጼ ሚኒሊክ ጊዜ እነ አጼ ዮሐንስ ላይ አጼ ሚኒሊክ ይሄን አደረጉ በሚል በድሮ ታሪክ ይጋርማ በድሮ ታሪክ የአማራው ማህበረሰብ ላይ ጥላቻ እንዲኖረው የትግራይ ወጣት የዘር ፖለቲካ ሰለባ እንዲሆን አደረጉት እንጂ የትኛው የጎንደር ማህበረሰብ ነው የትግራይ ህዝብን የጎዳው? የትኛው የወሎ ማህበረሰብ ነው የትግራይ ህዝብ የጎዳው? የወሎና የትግራይ ማህበረሰብ ከትግራይ የወሎና የጎንደር ማህበረሰብ ከትግራይ ጋር ተደባልቆ እየኖረ ያለ ማህበረሰብ አይደለም ወይ? ስለዚህ የትግራይ ወገኖች ራሳችሁን መጠየቅ አለባችሁ። እና አብይ አህመድ አሁን የሚፈልጉት በትግራይና በአማራ መካከል ክፍተት እንዲፈጠር በትግራይና በአማራ መካከል ጦርነት እንዲኖር ነው የሚፈልጉት። የትግራይ ማህበረሰብ ሰብረነዋል፣ አሁን ደግሞ አማራውን መስፈር አለብን በሚል የትግራይ ወጣቶችን እንደገና ከብልጽግና ጎን አሰልፈው አማራውን ለመጉዳት፣ አማራውን ለመግደል፣ አማራውን ለመጨፍጨፍ ነው የሚፈልጉት። እነ ጌታቸው ረዳ እየሰሩ ያሉት ይሄን እና ጌታቸው ረዳ ህሊና የሌለው ሰው ነው። ህሊናውን የሸጠ ህሊና የሌለው የማይረባ ሰው። እንዲህ አይነት ሰዎች ናቸው ህወሓቶች ወገኖች፣ እንዲህ አይነት ሰዎች ናቸው። ስለዚህ አሁንም የምለው በትግራይ የትግራይ ሊቃን ከዚህ በፊትም ብዙ ፕሮግራም ሰርቻለሁ። የሚያዋጣችሁ ፋኖን መደገፍ። የትግራይ ህዝብ ከፋኖ ጎን ነው መቆም ያለው። የትግራይ ወገን የትግራይ ህዝብ ኢትዮጵያዊ ነው።
በሁሉም የሀገሪቷ ግዛት ውስጥ በሰላም ወጥቶ መግባት መኖር መስራት እንዲችል ማስተማመኛ ሊሰጥ የሚችል ጋራንቲ ሊሰጥ የሚችል ይሄ አሁን የትግራይን ህዝብ ከምንም ነገር በላይ የትግራይን ህዝብ ምንድነው ረመጥ ውስጥ የከተተውን የዘር ፖለቲካ ሊያስቆም የሚችል አገዛዝ ፋኖ ብቻ ነው። ደግሜ እላለሁ ይሄ አሁን ያለው ህወሓቶች የዘረጉት የዘር ፖለቲካ ከምንም ነገር በላይ ከማንም በላይ የጎዳው የትግራይ ማህበረሰብ ማይኖሪቲ ነው። 5% 6% ነው። የዘር ፖለቲካ ከተባለ የዘር ፖለቲካ ማለት ማይኖሪቲን የሚጨፈልግ ስለዚህ የትግራይ ሊቃን ማሰብ ኦብጀክቲቭሊ ነገሮችን ማሰብ ይችላል። ይሄ ከዘረኝነት ጥፍን ዘረኝነትና ጠባብነት ወጥተው ኦብጀክቲቭሊ ለትግራይ ማህበረሰብ ለወሎ ለሽሬ ህዝብ ለአክሱም ህዝብ ለአድዋ ህዝብ ለመቀሌ ህዝብ ማን ነው የሚጠቅመው ምንድነው የሚሻለው ብሎ ኦብጀክቲቭሊ መጠየቅ መጀመሪያ ያስፈልጋል። ስትራቴጂክሊ መጠየቅ መጀመሪያ ያስፈልጋል። ይሄ የነስብሃት ነጋ እነመለስ ዜናዊ አማራን የመጥላት ፖለቲካ በዛ ከተሸበቡ በዛ አይምሯቸውን ከተሸበቡ ይሄ የትግራይ ብሔረተኝነት የትግራዊያዊነት የሚሉት አላለ ታላቋ ትግራይ የሚሉት እብደት በዛ እብደት ወጥተው ኦብጀክቲቭሊ ለትግራይ ህዝብ የሚበጀውን ነገር ማሰብ ካልጀመሩ የትም አይደርሱ። በእርግጠኝነት የምነግራቸው ይሄ የታላቋ ትግራይ የሚለው ቅዠት የእብዶች ቅዠት። አሁንም በዚህ ቅዠት ውስጥ ያላችሁ የተማርን የምትሉ እውቀት ቀምሰናል ፊደል ቀምሰናል የምትሉ ሰዎች ትንሽ ቆም ብላችሁ ነገሮችን ከልሳችሁ ሳይንሳዊ በሆነ መንገድ በስሜት መጋለብ ሳይሆን ሳይንሳዊ በሆነ መንገድ ነገሮችን ለማጥናትና ለመመርመር ነው። እያወራን ያለነው የህዝቡን ሰላም ነው። እያወራን ያለነው የህዝቡን ደህንነት ነው። የደቡብ አፍሪካ ከተፈረመ 3 ዓመት ሆነው በትግራይ የሆነ ያለው ነገር በጣም የሚያሳዝን። ስለዚህ አሁንም የምለው የትግራይ ማህበረሰብን የሚጠቅመው ከአማራው ጋራ ከጎንደር ከወሎ ህዝብ ጋራ መጣመር ነው። ስለዚህ ከወሎ ከህዝብ ጋራ መጣመር የሚችልበት ሁኔታ እንድታመቻቹ በዚህ አጋጣሚ ጠይቃለሁ። ስለዚህ ይሄ የምዕራብ ትግራይ ወልቃይት ምናምን የምትሉትን የትግራይ መሬት ምናምን የምትሉትን ጨዋታ አቁሙ። አይበጃችሁም፣ አይጠቅማችሁም። እንኳን ወልቃይት ዳንሻ ምናምን እንኳን እሱን ልትይዙ መቀሌንም አክሱምንም አድዋንም እያጣችሁ ነው። እየቆረቆዙ እኮ ነው ወገኖቼ። እናንተ እዛ ሁመራና ዳንሻ ትላላችሁ። ሁመራን ካላገኘን ዳንሻን ካላገኘን አዲረመጽን ካላገኘን ስትሉ መቀሌ እየወደቀች አድዋ እየወደቀች አክሱም እየወደቀች አዲግራት እየወደቀች አዲ እየወደቁ ነው። ስለዚህ ቆም ብላችሁ ነገሩን ብታስቡ ጥሩ ነው። በነጌታቸው ረዳ አይነት እብደት ደግሞ ነጌታቸው ረዳ የትግራይ ህዝብ ጠላት ከሆነ ጋር ያበሩ ናቸው። የትግራይ ህዝብ ጠላት ከሆነ የብልጽግና መንግስት የትግራይ ህዝብ ጠላት ነው። ይሄንን ወቁ። የትግራይ ህዝብ ጠላት ነው። የትግራይ ህዝብ ተርቦ ተሰባብሮ እንዲቆረቁዝ እንዲወድቅ የሚፈልግ ነው። የትግራይን ህዝብ የሰሜን ኃይሎች ከሚላቸው መካከል አንዱ የትግራይ ህዝብ ነው። ይህንን ለምን ማወቅ ብዙዎቹ እንደተሳናቸው አላል። ስለዚህ ይህንን ነው አድማጮቼ፣ ተመልካቾቼ በሁሉም ነገር ፋኖን አማራን መክሰስ መቼ ነው የሚያቆመው በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።